አንዳንድ ሰዎች ከብራንዱ ይነሱና ብራንዱ በጣም ከባድና በደንብ ሪስፔክት የሚደረግ ስለሆነ ኤሴ መማር ከባድ ነው። ብዙ ሰው የሚለውን ነገር ነው የጠየቀኝ። ከባድ የሆነበት ትልቁ ምክንያት የሚመስለኝ የግል ዲሲፕሊን ኦር ስርዓት ስለሚጠይቅ ነው። ብዙዎቻችን የለመድነው ትምህርት ቤት ገብተን አስተማሪ የተቆጣን የቤት ስራ የክላስ ወርክ ሰጥቶን ከዛ በተለያየ ደረጃ ፈተና ተፈትነን እንደዛ ሆነን ነው እዛ የመጨረሻ ፈተና ላይ ቁጭ ብለን የምንፈተነው። ኤሲሲ ሰልፍ ፔስ ነው። በራስ ፍጥነት በራስ ዲሲፕሊን ስርዓት ኖሮ በቀን የሆነ ሰዓት ወስነ ማንበብ ያለብህ ትምህርት ነው። ያን ብዙ ሰው የለውም፣ አልተለማመደውም። ስለዚህ ፈተና ሲደርስ ላጥናው ብሎ ልክ እንደሌላ እንትን ያስቀምጠዋል። ክላስ ስትገባ ፈተና ሲደርስ ላጥናና ልለፍ ብትል እንዲሁ አትሊስት ክላስ ውስጥ በመቀመጥህ የምትሰማውና የተረዳው ነገር አለ ባታነብ እንኳን። ይሄ ግን ኢንተርኔት ውስጥ ነው ቁጭ ያለው እውቀቱ ዶክመንቱ፣ አላነበብከውም። ምንም ነገር ሳትይዝ ፈተና ሲደርስ በትንሽ ጊዜ ውስጥ አንብቤ ልወጣው ስትል የማይሆን ነው የሚሆነው። እና ብዙ ሰዎች ያ የላቸው። ስርዓት ግን ያለ ዲሲፕሊን ላላቸው ሰዎች የምናያቸው ልክ ሰው ክላስ እንደሚገባው ሁሉ ላይብረሪ ገብተው ኦር ደግሞ ክፍላቸውን ዘግተው ለሚያነቡ ሰዎች ያን ያህል ከባድ ሆኖ አላየ ነው። በጣም ያንግስተርስ ሊሆኑ ይችላሉ። ምንም ሌላ ኮሚትመንት የሌላቸው ገና ትምህርትና ትምህርት ብቻ ያላቸው ሰዎች ተፈትነው ሲያልፉ አይተናል። ስራ ላይ ሆነው የቤተሰብ ኃላፊ ሆነው የሚማሩ ሰዎች አይተናል። ግን አንድ የተለየ ምንድነው ከሌላ ሰው የሚያደርጉት ነገር በየቀኑ የሆነ ሰዓት ወስነው ልክ ክላስ እንደሚገባ ሰው ቁጭ ብለው ያነባሉ።